ብሽ መቅድዬ እንደው ሰወድሽ እንደው በፈጣሪ እሺ በእናትሽ ቤታዮና ሊያን አስታርቂልኝ። ወይዮንዬ ልንገርክማ ባለፈው መጀመሪያ የተጣሉ ጊዜ አገናኘኋቸው ሁለቱንም በውስጥ በኃይለኛው መጀመሪያ እንደተጣሉ ቢታየንም አናገርኳት እሻለችኝ። እግዚአብሔር አክብራት። ልዬንም እንደዛው አናገርኳት። እንደውም ልዬንም እየተጫንኳት ምናምን ነገር አስማመቻቸው። በውስጥ በቃ እንደራረስም ምናምን ተባብለው እኮ ተስማምተው በግሩፕ አውርተን ምናምን በሰላም ነው የተለያየ ነው። ከዚህ በኋላ እንሰዳደብም። እኛም እንዴት መሳቂያ ትሆናላችሁ ሶሻል ሚዲያ ላይ። እኛ ድሮ የምንተዋወቅ ነን ምናምን ማለት ጥሩ ነገር ነበረን። ታስታውሳለህ? አይጂ ላይ በምን መልሰው እንደተነሱ ግን አላውቅም። ይሁንዬ ድጋሚ ሰዎች አሉ በመሀል ገባሽ መቅድዬ። እዚህ ጋር የሚያጋግሉ ብዙ ሰዎች አሉ። ስለ ቤታ መጥፎ ለሊያ ይነግሯታል፣ ስለ ሊያ መጥፎነት ለቤታ ይነግሯታል። ገባሽ? እንዲህ ብላ እያሉ በውስጥ ሰይጣናዊ ስራ የሚሰሩ ሰዎች አሉ። ለአንዴና ለመጨረሻ ጊዜ ድገሚ፣ ሞክሪ። እኔ ሞክራለሁ፣ አናግራታለሁ። ቢታይም ልክ ከመጀመራቸው በፊት ቢታ ጋር ልክ ሲጀምሩ ማለት ነው፣ ይሄ ሁለተኛውን ሲጀምሩ ከቢታም ጋር እያወራን ነበረ። ሊያንም ደውዬላታለሁ እና አሁን ምንድነው መሰለክ የሆነ ነገር ሊያ ስታወራ የቢታን ፎቶ ያደረጉና ለጥፈው ከቢታ ጋር ያገናኙ። እንደዛ ናቸው። ሊያም ቢታም ስታወራ እንደዛ ያደርጋሉ። ይሄ ነገር አሁን ደግሞ የተለቀቀው ቪዲዮ እኔ ቢታንም ሳናግራት ታውቂያለሽ፣ ይሄ ቪዲዮ እኔ ጋር ቢኖር ኖሮ መጀመሪያ ለምን አልለቀኩትም ነበር? አሁን ለምን ለቀዋለሁ? እኔ አልለቀኩትም ነው የምትለው። ሊያ ደግሞ እስካሁን ቪዲዮ አልተለቀቀም። አሁን ላይ ከኔውኒ ጋር ጸብ ነበርኩኝ፣ ከነ ጂጂ ከብዙ ሰው ጋር ጸበኛ ነበርኩ። እስካሁን ያልተለቀቀ ቪዲዮ አሁን ለምን ተለቀቀ ነው። የነሱን እንግዲህ ጸቡን ማብረድ የሚፈልግ ሰው የለም። ገባ? የሆነ ሰው ጋር ይሄ ቪዲዮ ነበር ቢታል እንዲላከክ በቃ ተደርጎ እኔ ሞክራለሁ። ሊያሽ እምቢ አትለኝም፣ ቢታም እምቢ አትለኝም። ይሄ በቃ በጣም ያለው ጸብ ቢቆም ደስ ይላል። በጣም የሴቶች ጸብ አልቆማል። የሌላው መደበሪያ የሆኑ እንደ በመድኃኒዓለም የሌላ ሰው መደበሪያ። ሊያ ግን ለምረው ማታቆሚው ማሬ ሊያለሽ ኬኳን እያወራ እንትን እያለች ይሆናል። እኔ እስኪ አናግራታለሁ ደግሜ ቢታንም። እንደው ሌሎቻችሁ እንደው በውስጥ ያላችሁ ከስር ያላችሁ ወንድምናቶች እንደው በፈጣሪ አትኮምቱ። እየሄዳችሁ ጥሩ መጥፎ ነገር ታረቁ ባሏቸው ገብተው ሲናገሩ እንደው በፈጣሪ በጣም በቃ ይበቃል። ለምን ጭርስ ይላል ነው ደም እያሉ ነው። ከስር ደግሞ ዮኒ አሁን እኔን እንደዚህ ትላል። አንተ እና እሷ ለምን አትታረቁም? ግን ዮኒ እኔማ ታረኩ እንዴ? ታርቆየው እኮ። ኧረ አልታረክም እንዴ? እግዚአብሔር ምንም ነው ይቀር ያልኩት እንዴ? ፔጇ ዮኒ እኮ ከማንም ጋር ልጣላም ማለት እኮ ባይዛዌ ማለት ነው። መማር መታ ቃል ገብቼ እግዚአብሔር በሚያውቀው መማር በእውነት ምናምን ብዬ እኔ እንትን ነኝ። የሆነ እውነትን ስናገር እንደምታውቀው ድፍት ብዬ እናገራለሁ። እውነት ነው ብዬ ያመንኩትን ከአንተ ጋር ራሱ የሆነ ይከራከር የለ ለምን እንደዚህ ታናግሪኛለሽ ትለኝ የለ እውነት ከሆነ የሆነ አይደለም እንደዚህ እኮ ነው ብዬ ጮክ ብዬ ስናገር የሆነ አንደርስታንድ አያረጉኝ እና ከመማርም ጋር መጀመሪያ አወራን። መቅዲም እንደዚህ ግሩፕ አድርጋ አረ በፍጹም እሺ ምናምን ብዬ ዝም ብዬ ተቀምጬ ባለበት ሰዓት አሁንም ድጋሚ ሌሊቱን ሙሉ ከዛች ቋቋት ያማሮጊት ጋር እሷ እየሳቀች እሷ ቤት አስገብታ ስለኔ ልጅ ስለ ራሴ ምናምን ታስወራለች። እንግዲህ ፈትቻለሁ ብዬ ማለት ነው። እንግዲህ ሰዎች የማይረዱት ይሄን ነው። እኔ አንተ ጋር ወይ እናቴ እሺ ውሰጂ ያው ታይ በቃ ቆይ ስጪ ለኔ አንዴ ይቅርታ ቆይ ችግር የለም። አይ ሁለቱም እህቶቻችን ናቸው። በመሀል እባካችሁ ሌሎቻችሁ እንደው እግዚአብሔር የሚወደውን አድርጉ። ባትችሉ ብትተው ይሻላል። ይሄ ይታረቁ በቃ ይታረቁ። ይሄን የማትፈልገው ማናት? ጂጂ ናት። እግዚአብሔር እኔ ጸሎት እሺ ቢል እግዚአብሔር የእንትናን ይላል ግን አይመስለኝ። እውነት ተናገር ካላችሁኝ ለብዙ ዘመን ማቃት ሴት ናት። ጂጂ ግን የምትቀየር ሴት እንዳልሆነች ተረድቻለሁ። በምንም ነገር ላይ መግዲ የምትመጣበት መንገድ ነው።
ከዛም እንደዛ ብላችሁ አውርተን ምናምን ጨርሼ ማለት ነው ለሊቱ ሁሉ ስሰደብ አደርኩኝ። ቁጭ ብላ ማለት ነው እንግዲህ በቃ ተፋተናል ብለናል አይደል? ይቅርታ በነመማርም በጣም የሚገርም ነገር ሌላም ሰው አወራን አይደል እንዴ? አብረን እኮ በቃ አወራን ጨረስን። ዝም ብዬ ባለበት ሰዓት አሁን እነሱ ሊያ እንደዚህ ምናምን ይላሉ። እኔ የሆነ ወሬ ሳወራ ፎቶ ይለጠፍና ይሰደባሉ። ወይ ሊያ አለች ይባላል። እንደዚህ የሚያያይዙት ደግሞ አሉ፣ ያያይዟቸዋል። የዛን ቀን ግን ሌሊቱ ሙሉ ቁጭ ብላ እቺ አሮጊቷ ስትሰድበኝ ነበረ እኔንም። ከዛም አዎ እንደዚህ ነው እንዴ ለካ ስለዚህ ነው ቱርክ ኦኬ እንደዚህ እየተባልክ ገባ። አልናገራትም ግን የሚሰድባትን ቁጭ አድርጌ ላሰድባት አይነት ጨዋታ ማለት ነው። እኔ ያል በጋ አይደለሁም እንደዚህ አይነት ጨዋታ። ከዛም በኋላ እንደዛ ስትሰማ መልስ ስትሰጥ ደግሞ ተሳደብክ ትባላለህ አንተ። አሁን ለምሳሌ እኔ እውነት ለመናገር እኔ እስኪ በውስጥ ያወሯቸው ተጣሉ ከሚባሉ ሰዎች ጋር እንስደባቸው እንድንበላቸው ስደቧቸው ብዬ ከአንደበቴ ወጥቶ ከሆነ እኔ ልፈር። ከማንም ጋር ፍሬንድ ሲሆን እኔ ማንንም ተሳደቡን ብዬ አለልም። ግን አንተ ሊያናድ እንደሚችሉልኝ አውቀዋለሁ። ከአንተ ጋር የተጣላው ሰው ገብቼ አንተ ጋር አወራለሁ። ያ ያናዳቸዋል። መርዝ ስለሆነች ነው። እና ታዲያ እኔ ምን መቅረብ አልችልም? ሰውን ከሰዎች ጋር መግባባት አልችልም እንጂ ተሳድቤም አይደለም። ሲቀጥል ደግሞ ይሆንዬ ችግር የለውም። እኔ አሁን ነገርኩ ዶላር ነኝ። በቃ ዶላር ስለሆንኩኝ ይጠቀሙበት። የኔ ሰው በነገር ሌቾ እሱን አስተሳሰብ አውጪው እንደው በፈታ እኔ ትቼዋለሁ እኮ እኔ እንደ ይሆንዬ እኔ እኮ ቁጭ ብዬ ኢሹ አድርጌ ሰጥቻው አውርቼ አላውቅም እኮ። እነሱ ናቸው እኮ ኢሹ አድርገው ስለኔ የሚያወሩት። እኔ ግን ሰርጀሪ ስል እኛን ነው የተናገረችው ይሏል። እሺ ማንን ነው እያልሽ ያለሽው? ሰርጀሪ ስትይ ሁሉንም ሰርጀሪ የሚሰሩትን በአጠቃላይ እንዴ እሱ ቢቀርስ ለምን ነው የሚቀረው? ማለት ቢቀርስ ለምን ይቀራል? ማለት በቃ አሁን አያስተዋት ይሄ ነው እኮ ነው የማያግባባኝ። ለአንድ ስልስል ስለ ሰርጀሪ ማውራት አላቆምም። አይ ለሆነ ሰው ነው። አሁን ለምሳሌ ሌላውንም አሁን ከዚህ ነገሩ እስኪበርድ ማለት ሌላ ያሰራ ሲመጣ ይሄ ሰው ሰርጀሪ ብለሽ የዛን ሰው ስም ጠቅሰሽ ቢሆን አሪፍ ነው። እንደዛ እኮ ነው የምናወራው እኮ ወሬው እኮ እንደዛ ነው። እንግዲህ በሰርጀሪ እያበዳችሁ ይኸው ብዬ ስጀምር እሪ ይላሉ። እሪ ቤተሰብ ምን ትላላችሁ? የተሰደበ እኮ ነው የተሰደበ እኮ ነው። ይሄንንስ ምን ትላለህ? ያ ግን አይ ጓዴ ብትጠመቂ ደስ ይለኛል። እቺማ ባንዴማ አይተዋትም። እሷ 9 ነው መጠመቅ ነው። የሊቾ እንደኔ ቶሎ አይለቅም ይቆም። እንደውም የኔ ነው ቶሎ የሚለቀው። አይገርምም? ያንተ በዚህ ጊዜ ከጀመረ በዚህ ሰዓት ከለቀቀ አስዋል። እኔ ስለተቀያየርኩኝ በደንብ ነው ይዞ አሁን የሚያስለቀቀኝና ግን በእውነት ነው ቢበርድ ደስ ይላል። ግን እውነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል የሚደብረው ደግሞ በነገራችን ላይ ሌላ ነገር አትበሉኝና ማለት ነው። ሌላ ነገር አትበሉኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አደራ፣ መልካም ነገር ብለሽ አደራ። አንድ ክብር አረ ጌታ ይመስገን። አንድ ክብር አለኝ። ምን ክብር እንዳለኝ ታውቃለህ? እውነት ምንም ብትሉኝ ዘረኛ ምንም በፈለጋችሁት ብታስቡ ማለት ነው የአማራ ሴትን አማራ ናት ብዬ ማሰባትን ሴት ደረጃዋንም ስሟንም ላወርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለ በሰዎች ዘንድ የማስቀምጠው ማለት ነው። የመጣችበትን ማህበረሰብ ላስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፈው ነው የሚሄዱት። በቃ አልፈው ጥላቻ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ። ማንነታቸውን አውቀዋለሁ። እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው? አማራ ነኝ የሚሉትን ሰዎች ቁሽሽ ሲያደርጉ እናያለን። ለምን? አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ። ባታከብረው እንኳን ሌላ ነገር አታውራው። በሰዎች ዘንድ መጥፎ ስም አትሰጠውም። እኔ የምታዘበውን ነው የምነግራችሁ። በነገራችን ላይ በተቀራ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። መቅዲ እኔ ታውቂያለሽ ባህሪ በጣም ሰው ምሰማ ልጅ ነኝ። አስመሳይም አይደለም። ወጥቼ እዚህ ጋር እንደዚህ እኮ ነው ምናምን ምን ልጅ አይደለም። ያመንኩበትን ከመናገር ውጭ ማለት ነው። ስንት ዓመታችን እኔና አንቺ 10 ዓመት ሊሞላ ነው ተጣልተን። ወይ ደግሞ አንቺ እኮ ቤቴ መተሽ እኮ ሁሉን ነገር አይተሽ ሄድሽ ሴት እኮ ነሽ። ሁሉን ነገር ታውቂያለሽ። ማንነቴንም ታውቂዋለሽ።
ሚዲያ ላይ ቁጭ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ቢለኝ እኔነቴ ስላልሆነ ግን የኔን ስም ለማጠርሸት የኔን ማንነት ለማጥቆር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ። እንዴ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት? በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ? ሚዲያ እንድጠፋ ነው። ሚዲያ አንድ ሰው ሁለት ሰው ሁሉንም እንደዛ እየተባለ አይደብራችሁም እንዴ? እኔ እኮ ልዬ የምጫንሽ ምን እንደሆነ ታውቂያለሽ? አንድ ሰው ባያበርድ አንድ ሰው ቢያበርድ በቃ አንድ ሰው መቶ ጊዜ ነው እንዴ? አትሰሚኝም እንዴ? መቅዲ ምልሽን እኔ ዝም ብዬ እናንተ አንቺ መማር አውርታችሁ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛ ምን ዩቲዩብ ላይ የሆነ ነገር ጣል ሳረግ መተው በቲክቶክ ላይ ይጮዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድነው የምታወሩ? እንጂ እኔ አልተናገርኩም። ትቻቸው ቁጭ ብዬ እያወራው በነበረበት ሰዓት ለሊቱን ሙሉ ሲያሰድቡኝ አድረው ሲስቁ ሲያላቅጡ ስም ሰጥተው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው። እውነት እኔ እኮ ትናንትና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምታስቀምጪ ከመቼ ነው ግን ይሄ ነገር የሚቀጥለው? ወይኔ ያላቃቸውም በቃ እኔ ገቢያቸው ነኝ መቅዲ። እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳችሁ እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በኔ ስም ብር የሚያገኙበትና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ሲጀመር ይሁን የምንዶ ታውቃለህ። አሁን ቢታ ምልህኛ ናት፣ ሊያ ምልህኛ ናት። እሱ ነው በቃ ሁለቱም ምልህኞች ናቸው። ገባ ጌታ ያ አንዴ መጽሐፍ ቅዱስ ነገር አንብብልን ነፍሴን እንዲያረጋጋልኝ አንድ የመጽሐፍ ጥቅስ አንብብ ጌታ ሆይ። እኔ ዮኒ ሌላ ዮኒ መሰለኝ ነው። ድሮ ማውቀው ዮኒ እየመሰለኝ አይደል? አዎ ድሮ ተለያየን። በጣም ኩል ሆኗል ምናምን ዮኒ በቃ መንፈሱ ነው። ስለ አንቺም ስለ ኤልሹም ስለ ቤታዮም እውነት ለመናገር ስለ ሮማንና ስለ ጂጂ አልጸልይም። ለሌሎቻችሁ ግን ጸልያለሁ። አልዋሽ። ምክንያቱም እናንተ ቢያንስ ለምን መሰላችሁ ለዩ ይላል እንደ ጌታ ለዩ። አዎ ለምን መሰለሽ እኔ በምን አከብራለሁ መሰለሽ? የሆነን ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም። አውቃለሁ። ለገዛ ልጆ አሁን እርግጠኛ ነኝ ሊያ ለልጇ ትሞታለች፣ መቅድዬ ለልጆችሽ ትሞቻለች። እኔ 30 ቦታ ይቀራርጡኝ በልጆቼ ጉዳይ ቀልድ የለም። ለልጆች የማይሆን ሰው ፈጣሪ አያውቅም። ይሄ እምነቴ ነው የኔ። ደጋግመንም ስላየን ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ። ሊያም ያንግ ናት፣ ቤታየውም ያንግ ናት። ያንግ ስለሆኑ ምናልባት አንደርስታንድ ሊያደርጉ ይችላል። እነዛ አያቶች ናቸው። የልጅ አይተዋል። ከዚህ በኋላ ተቀየሩ ብታያቸው የሚቀየርም ጭንቅላት የላቸው፣ የሚቀየሩም አይደሉም፣ እድሜያቸውም ሄደዋል። ስለዚህ እናንተ ቢያንስ የሆነ የመፈራራት የመጨናነቅ ነገር አለ። ይህን ባልናገር ይህን ብናገር የሚጸጽታችሁ ናቸው። አንቺም እርግጠኛ ነኝ ቤታየው የሚጸጽታችሁ ነገር አለ። ስትነጋገሩበት ምን ነው ባላልኩ የምትሉት ነገር አለ። እነዛ ግን ምንም ደንታ የላቸው። አንዳንዴ እኮ ሰምታት ከሆነ ቤታን እኮ የሆነ ነገር በቃ ስድብ ምንም ሲበዛ እኮ የሆነ ጊዜ አንዳንዴ ያታለው እንትን ትላለች። በቃ እንዴት ነው መለስ ትላለች፣ ቀላላው መለስ ትላለች። እና ይሄ ነገር አታንሱብኝ ሁላ ትላለች። ስለዚህ ጉዳይ አታንሱብኝ በቃ የምትለው የሆነ ቀን ደግሞ ጋል ሲል ደግሞ ይመጣና እንትን ይላል እንጂ እንደዚህ የጠነከረ እኮ ክፋትም ምናምን ኖሯቸው አይደለም። አይ ሁለቱም ክፋት የላችሁ። እውነት ለመናገር ምላስ እንጂ ክፋት የላችሁ። አልዋሽ የላችሁ። ምላስ አላችሁ። ምን የመሰለ ምላስ አላችሁ። ክፋት ግን የላችሁ። ለምን ሰው ሊረዳ ሲል ሮጣችሁ የምትመጡ ናችሁ። ሮጣችሁ ትመጣላችሁ። ሰው ታመመ፣ ሰው ተቸገረ ምናምን ሲባል ሮጣችሁ የምትመጡ ስላችሁ ሁለታችሁም ክፋት የላችሁ። አልዋሽ ክፋት የለም። ኃይለኛ ናችሁ። አዎ ኃይለኛችሁ መስተካከል የሚችል ነው በትክክል። ለምን ያንግ ስለሆናችሁ። እነዛ ሁለቱ ግን እግዚአብሔር በሚያውቀው ራሳቸው ንስሐ ካልገቡ በስተቀር የሚቀየር ነገር ለራሳቸው ንስሐ በእውነት የሚስተካከል ነገር አለ። ሕሊና አላችሁ። ገና ልጆች ገና ሕፃናት የወለዳችሁ ናችሁ። ብዙ ነገር ይቻላል። ብዙ ነገር
ስማኝ ማዮኒ ሊያን አግኝታታል። አሁን ሊያ ሶሻል ሚዲያ ላይ እንደዚህ እንደምትሆነውና በአካል እንደምትሆነው አይደለችም። በጣም ሶሻል ሚዲያ እኮ ብዙ የሚደብር ነገር የላትም ሊያ። አዎ ማለት በቃ የሆነ ደግሞ የእሷን ፐርሰናሊቲ ብታየው ደግሞ ሌላ ሰው ናት። ቢታን እኔ በአካል አግኝቻት አላውቅም፣ ግን ቢታ በጣም ዲፌንድ ታደርግሃለች። አሁን ቢታ የሆነ ሰው እንኳን በምንም ነገር ሊናገረኝ ሲመጣ እግዚአብሔርን ነው መልክ በቃ በዛ ነው መወዳት። እኔ ሊናገረኝ ሲመጣ እንዳትናገሯት መቅዲ እሷ ዘር ውስጥ የለችበት ዋታ ብቻ ናት ብላ ከብዙ ሰው ጋር ሊሰድቡኝ ከተነሱ ሰዎች ጋር አስቆማኛለች። ልክ ቲክቶክ እኔም ራሱ የሚገርም ጥሩ ነገር አላቸው ሁለቱም። ለምሳሌ ኢትዮጵያ ሄጄ ስመለስ ዮኒ ማኛን ካልሰደብሽው ብለው ብዙ ጊዜ ሲረግጧ ቤታየውን ይኸው እግዚአብሔር መሰክሬ ነው አልነካውም፣ አልነካኝም፣ ምንም አላደረገኝም። ከዛ ሲያስጨንቋት መጨረሻ ላይ ከወሎዎች ጋር የሆነ ነገር ገብቼ የሆነ ነገር ስል በዛ መጣችብኝ እንጂ እስከ መጨረሻው ሰዓት አንድም ነገር አልተናገረችኝም። መዋሸት አልችልም። እና ሁለታችሁም የራሳችሁ ኳሊቲ አላችሁ። አብሶሉት የሶሻል ሚዲያ ድምቀት ናችሁ። አብሶሉት ናችሁ። ኃይለኛ ናችሁ። አዎ የዋህነት አላችሁ። አዎ ግን እባካችሁ እንደው ብትችሉ ቤታየው አንቺ በቃ ነገሩ ትንሽ ብታበሩ ደስ በቃ አልኩኝ እኮ ድምቀት ናችሁ። ትልቅ ቪው አላችሁ፣ ትልቅ ሾው አላችሁ። ብዙ ነገር ልትሰሩበት ትችላላችሁ በሚገባ። አንደኛ ነገር ደግሞ ልዬ ምን እንደሆነ ታውቂያለሽ? ሴቶች እንዲህ ናቸው ነው እየተባለ ነው። ሴት ነገር ከያዘች አትለቅም እየተባለ አንድ ላይ እየፈራ ነው ሰው ይወከበል ገባሽ? እና እንደው ዮኒ ለሊቢያ ወንድሞቻችን መቼ ነው ገብተን እናንተ ስትገቡ መጣላ? አሁን ከዱባይ ልጆች ጋር ልናሰባስብ ነው። እመጣለሁ። አንቺ ባንቺ ያደራሽ የዱባይ ልጆች እንትን ብለዋል እና አደራሽ ግን በጣም ደስ አይልም። እና ከዛ ህይወት እግዚአብሔር ያውጣል። እንደዛ ሰው ላይ ለመጨከን ያበቃል ምንም ነገር አይኖርም። እና ከባድ ሰዎች አሉና ቤታየው እየሰማሽ ነው። በሌላ አካውንት ምናልባትም እያየሽን ሊሆን ይችላል። ብትታረቁ ወይም ደግሞ በቃ ቢበቃችሁ ጥሩ ነው። እንደ አንድ ህይወቱን በጌታ በተቀየረ ሰው እኔን የቀየረኝ ጌታ ነው፣ ሰው አይደለም። እግዚአብሔር አምላክ ነው የቀየረኝ። ኤልሽዬን በውስጥ ተቆጥቻታለሁ። ኤልሽዬ ወዳጄ ናት፣ በጣም አክባሪ ናት። በጣም ደውዬ ተቆጥቻታለሁ። ኖ ሲበዛም ማር ይመራል። ኖ ኤልሽዬ ምንም ጥፋት የለባትም። ስለምወዳት አይደለም። ለስንት ዘመን ታገሰች። ተው፣ ህሊና ይኑራችሁ፣ ህሊና ይኑራችሁ። ኤልሻዳይ ለስንት ዘመን ዝም አለች። ለስንት ጊዜ ዝም ብላለች ኤልሻዳይ። እውነት ተናገሩ ከተባለ ለስንት ዘመን ስቶሪ ላይ ጻፈች እና በስቶሪ መመለስ ነው። እኔ በተመለሰልኝ ነው የምመልሰው። በሰጡኝ ነገር እመልሳለሁ። በስቶሪ ከተናገሩኝ በስቶሪ ነው መመለስ ያለብናል። እኔም በአሽሙር ሲነገር በአሽሙር፣ በስድብ ሲሆን በስድብ፣ በምን ሲሆን በእንትን ነው መመለስ ያለብን። በስቶሪ ሲሆን ቀኑን ሙሉ የሚዋል ከሆነ ችግር አለ ማለት ነው። ተግባባን? ይሄ ነው ብዙ ጊዜ ችግር የሚፈጥረው። በስቶሪ እንዲያልን በስቶሪ መመለስ፣ በተመለሰልህ ነው የምትመልሰው እኔ እስከማውቅ እና እግዚአብሔር አምላክ ቢያፋታችሁ የት ለመድረስ ነው? የሁላ ጸብ የት ለመድረስ ነው? እኔ እኮ ግራ ይገባኝ። ኧረ እባካችሁ እግዚአብሔር አምላክ ይቅር ይበላችሁ። ኧረ ኤልሹን ስድብ ውስጥ አስገቧት፣ ያልፈለገችውን ስድብ ውስጥ። ኤልሹ የምትሳደብ ልጅ አይደለችም፣ ታውቃላችሁ። ወጣ እንዲህ ብሎ የምትል ሰው አይደለችም። አሁን ገባችበት። ነገ በኃይለኛው ተቀጣቃሽ ትሆናለች። ማን ነው የሚቀረው?
እና እግዚአብሔር አምላክ ያሳዝናል። እኔ መዝሙር ላዳምጥ እና ቤታ እንወድሻለን። እውነቴን ነው የምልሽ፣ እንወድሻለን። እንደ ሊያ እንወድሻለን። በአካል ብትገናኙ የምትገባበዙ ሰዎች ናችሁ እና ሌሎቹ በተለይ የምታጋግሉ ሰዎች እኔ እንትና በእናታችሁ ጉቺንም ፍቷት እንደው በእግዚአብሔር። ጉቺም አይ ቲንክ ቀረብ ብላችሁ ካወራችኋት ፐርሰናሊ የሆነ ችግር ያለ ይመስለኛል። ይሄ አልተረዷትም ብዬ ነው የማስበው። እና ጉቺ መልካም ልጅ ናት። ሊና ኔቨር ጊቭ አፕ እኔ በጣም መወዳት የማከብራት ልጅ ናት። በተለይ ኔቨር ጊቭ አፕ ሊና እኔ በጣም ወዳጄም ናት። በጣም መወዳት ልጅ ናት። ግን ይሆናል አይደል ሰው ሀገር ስትኖር ችግርን የማይረዱ ሴቶች ደግሞ ኢሞሽናል ናችሁ እና ብዙ የውስጥ ችግሯን የሚረዳት ቢኖር ደስ ይለኛል። ጉቺ አታግልሏት ፕሊዝ። ሀቢባ እህታችን ናት። ሀቢባ መልስም አትሰጥም። በነገራችን ላይ ሀቢባ ለማንም አትመልስም። ሀቢባ ማንም ምንም ቢላት የምትመልስ ልጅ አይደለችም። ስለዚህ ሀቢባ በውስጥም አናግሬያታለሁ። ሀቢባ ጠይቋት። ሀቢባ አይዞሽ በርቺ፣ እግዚአብሔር ከአንቺ ጋር አሁን ጸሎት አድርጊ። ልጅ ሲሆን በጣም ያስቸግራል። ሀቢባ በጣም ስትጎዳ በልጆቿ አይቻለሁ። ማንም ልጁን የሚወድ ሰው በልጁ ከመጣችሁበት እኔ ናርዲዬን አይቻታለሁ። ናርዲ ሞዴል ናርዲ ልጆቿን ተሰድቦባት እንዴት እንደሆነች እንዴት እንዳበደች አይቻለሁ። እኔም ልጆቼ ሲሰደቡ ምን ያህል ደረጃ እንደደረስኩ ታውቃላችሁ። ልጅ ሲነካ ጥሩ አይደለም። ማሜ ማን ላይ ተደርሰ? ማሜ እኮ ድምቀታችን ናት። ወይ ማሜ ማን ላይ ትደርሳለች? ማሜ የራሷን ሙዚቃ ታዳምጣለች፣ ትጫወታለች። እንደው አንዳንዴ ለባህሉ ድምቀት ትልሳለች እንጂ እኮ ማሜ ክፋት ያላት ሴት አይደለች። ኧረ በመድኃኒዓለም ማሜን ማንም ጋር አታደርሷትም። ኖ በጭራሽ ማሜ ደስ ትላለች። ማሜ የምትል ሴትም አይደለችም። የሆነ ነገር ይዛ ከፍላችኋት አትልም። ጎበዝ ናት ማሜ፣ ጎበዝ ናት። የሆነች ጊዜ ላይ ምናምን ልትል እንጂ እንዲህ ችክ የምትል ነው ማሜ። እንደዛ አይነት ነገር የላትም። ቤተሰብ ላይ አደርስ ምናትል ማሜ ጨዋታ በቃ ሙዚቃ ትወዳለች። በራሷ ነገር መሆን ደስ ይላታል እንጂ ማሜ ብዙ ሰው ላይ አደርስም። ያ ስለዚህ እህቶቻችንን እናስታርቅ። በቃ ትልቁ ስራ ግን ሮማንና ጂጂኪያ አስተውሉ፣ በእውነት አስተውሉ። ሮማንና ጂጂኪያ ፕሊስ አስተውሉ። በጣም እንደ እድሜያችሁ እያደረጋችሁ አይደለም። በእውነት እንደ እድሜያችሁ እያደረጋችሁ አይደለም። አንድ ቀን እኔ የሆነ ሰው ጋር ስጣላ አንድ ሰው አስገብቼ አላውቅም። አንድ ሰው በራሴ ነው የምወጣው። ለምን ከኔ ጋር ነው ሰው ሌላ የምጨምረው የምቀንሰው ሰው የለኝም። ራሴ እወጣዋለሁ። የነበረው እንደዛ ነው። አሁንም በቃ እህቶቻችን እየመጣችሁ እንትን አትበሉ፣ በቃ አታጣሉብን። እህቶቻችን ናቸው። ቤታዩ እንኳ ብትመጣ በደንብ ነው ማስገባት። አታስገባትም ወይ? በደንብ ነው ማስገባት። ምን እኔ ነፍስ አልተጠፋፋን። እኔና ቤታዩ መቼ ነፍስ ተጠፋፋን? መቼ በርስት አልተጣላን? በምን አልተጣላን? በምን ተጣልተን? ማንም ጋር በዛ ደረጃ ናውልዬ ታንኪዩ ኖ ሊያም ክፋት የላትም፣ ቤታዩም ክፋት የላትም። ክፋት ያላቸው ሰዎች ልንገራችሁ፣ ትንሽ ሮማን ትሻላለች፣ ጂጂንም ያህል ግን የለም። ጂጂ በክፋት ልጆቿን ሌላውን ተው። እነ ሊያስ ባዳ ናት፣ ቤታዮ ባዳ ናት፣ ማናቸውም ባዳ ናቸው። በክፋት ደረጃ ጂጂን የሚደርስባት የለም።
እና እኔ ጸልዩላት የምትችሉ ሰዎች ጸልዩ። ውስጤ ምሻ የለውም ለመጸለይ። ከሌላው የሚታየኝ እግዚአብሔር ምስክሬ የዚህ ምስኪን ወንድማችን ሆዴን ያለችው ነገር በጣም ያማል። ምን ወንድማችን ነው፣ ዝም ብሎ አብረው የሆነ ጊዜ 3 ወር አሳለፉ፣ ከዛ ተለያዩ። ተልተሙት ከተባለ በኋላ ምን አይነት ጭካኔ የሰው ላይ እንዳለ የምትረዳበት መንገድ ነው። ስድድብ ሊኖር ይችላል፣ ሰውን ለማብሸቅ ሰውን ለማናደድ አንተ እንዲህ ልንባባል እንችላለን። ሁላችንም ልንባባል እንችላለን። ታሞ ሆስፒታል ገብቶ ተልተሙት ስትሞት ማየት ነው የምፈልገው የተባለ ሲባል ፈጣሪ ድረስ። ከዛ በኋላ የሰው ጭካኔ